አብይ እስካሁን ድረስ ኢትዮጵያ ጠብቀሃለች። እስካሁን ኢትዮጵያ የገዛ ጓደኛ ሊገል ይፈልግ ነበር። ኢትዮጵያ ጠብቃል። ኢትዮጵያን ምቀዳ ከሆነ ፈረንጁ፣ መስኮቡ፣ እንግሊዙ፣ መሳሪያው፣ ሰራዊቱ አያድንም። አሁን 32 ዓመት 20 ዓመት በቅስና 12 ዓመት በጵጵስና በዛው 6 ዓመት ነው ያገለገልኩት። ይሄም ጭማሪም አልጠየቁም፣ አላመለከትኩም። አመስግኜ ያው እግዚአብሔር ይጠበቀኝ። በቀን ግን በዚህ ሁሉ አገልጋይ ይጨመርልኝ ተረዳት ነው እንጂ ደሞዝ አነሰኝ አልጠየቁም። ጳጳሳትም ሃይማኖታቸውን ያጥኑ። ጳጳሳትም ሃይማኖታቸውን ያጥኑ። እነማን አሁን በሶስተኛ ቀኔ እንዴት አድርጎ እንደያዘኝ ነግራችሁ አልችልም። ጸበሉ ሰላም ጤና ይስጥልኝ። እንዴት አላችሁ? በመላው ዓለም የምትገኙ ውድ የዮአብ ሚዲያ ተከታታዮች እንኳን ለገናናው መልአክ ለቅዱስ ሚካኤል ዓመታዊ ክብረ በዓል በሰላም አደረሳችሁ። ሁላችሁም ዛሬ በኮሜንት ሴክሽን ላይ ወዳጆቹ የሆናችሁ ውለታው ያለባችሁ ሚካኤል እያላችሁ ጻፉ። ይህንን ቪዲዮ ላይክ እና ሼር ማድረጋችሁን አትርሱ። ዛሬ እንግዲህ የምንመለከተው አንድ አባት ከገዳም ለክቡር ጠቅላይ ሚኒስትሩ ለብፁዓን አበው ሊቃነ ጳጳሳት መልእክት አስተላልፏል። ኢትዮጵያ ማትጠፋም ብለው የተናገሩት ነገር አለ። ያንን እንመለከታለን። አንድ ብፁዕ ሊቀ ጳጳስ ደግሞ ለ32 ዓመታት በ600 ብር ደሞዝ ሲያገለግሉ እንደነበር ተናግረዋል። ምንድነው ይሄ የሚለውን ይህንን በስፋት የምንመለከትበት የቅዱስ ሚካኤል በዓል ለምን እንደሚከበር የምናይበት ፕሮግራማችን ነው። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ እያልኩኝ በድጋሚ ላይክ እና ሼር ማድረጋችሁን እንዳትረሱ። እስቲ ቅዱስ ሚካኤል ያደረገውን ታምር በቅድሚያ እንመልከት። እነማን አሁን በሶስተኛ ቀኔ እንዴት አድርጎ እንደያዘኝ ነግራችሁ አልችልም። ጸበሉ ትክክል ነው። አባ አሁን የተናገሩ ማንም ሳይዝ ማንም እኔ እንጃ አላውቅም። ጸበል እንዴት ብሎ ጫና አድርጎ መያዝ ይችላል ብላችሁ ታስባላችሁ? ያዘኝ፣ አስጨነቀኝ። በላያችንና የነበረው አጋንንት የቤተሰብ ሙሉ እኔም ብቻ ሳይሆን የቤተሰብ ሙሉ አንድ በአንድ እያወጣ እኔ እንዳልወልድ ተብሎ በማስቲካ የተሰጠኝ መተት ለራሱ ሆዴን እንደዚህ አድርጎ አስመታኝና አይጥ ነው ከነነብሱ አይወጣችሁ። በጣም ይገርም ማለት ነው። እንደ በቃ ምጥ ያዘኝና ምጥ ይዞኝ በጣም ተጨነቅኩኝ። ምንድነው ብዬ እንዳልደነግጥ ደግሞ ፊት ለፊቴን አላስወጣትም፣ በጎን አድርጎ አስወጣት። እህቴ ነበረች፣ ደነገጠች። ከዚህ በላይ ምን አለ? እነማን አሁን ሚካኤል ሌላ ስራ ይሰራ። እሱ ብቻ አይደለም ታምር። አሁን ስመጣ ለራሱ በ8 አይነት በሽታ ተይዤ ነው የመጣው። 8 አይነት አባቴ እንዳትነግረኝ አልኩት። እንዳትነግረኝ ይህንን በሽታዎች መስማት አልችልም። ኃጢአቴ በውስጤ ይሁን አልኩት። ከ8 አይነት በሽታ ነው ያዳነኝ ቅዱስ ሚካኤል። አፍንጫዬ እንደ ካንሰር ሆኖ በአፍንጫዬ የነበረ ለራሱ ቅዱስ ሚካኤል ቆሞ እንደሚያስጠምቅ ማለት ነው። ማንም ያስጠምቅ ራሱ ይቆማል። ጸበል እንዴት አድርጎ እንደሚያስገባው ወደ ውስጥ አስገብቶ ሁሉን አጥቦ እንደሚያወጣ እኔ አቅም ያጥረኛል የቅዱስ ሚካኤል ተአምር። አሁንም እዚህ ቁሜ እንድናገር ያደረገኝ የራሱ ነው እንጂ በጣም እፈራለሁ። አልችልም፣ በልቅሶ አልችልም፣ መቆም አልችልም ነበረ። የሱ ነው ሁሉም ነገርና ለእሷ የደረሰ ቅዱስ ሚካኤል ለሁላችንም ይድረሰን። እንግዲህ በሽንቁሩ ቅዱስ ሚካኤል የተደረገ ድንቅ ተአምር ነው። ቅዱስ ሚካኤል ተራዳይ መልአክ ነው። ከአምላካችን የሚያስታርቀን አማላጃችን፣ ረዳታችን ብዙ ተፈጥኖ የሚደርስልን መልአክ ነውና እንግዲህ ሁላችሁም ለምኑት፣ ጠይቁት፣ ከልባችሁ ቅረቡት፣ ወደ አምላክ ጸሎታችን ያደርሳል። እስቲ ነገ ሰኔ 12 የሚከበረው የቅዱስ ሚካኤል በዓል ስለምን ምክንያቶች ነው የሚከበረው? ሰኔ 12 6 ምክንያቶች አሉት። የመጀመሪያው ሊቀ መላእክት ቅዱስ ሚካኤል በመላእክት ሁሉ ላይ አለቃ ሆኖ የተሾመበት ዕለት ነው። አስተውሉ፣ የተሾመበት ዕለት ነው። ሁለተኛው ደግሞ ግብጽ ውስጥ ቅዳሴ ቤቱ የተከበረበት ዕለት ነው፣ ወይም ደግሞ ቤተክርስቲያኑ ታንጾ የከበረበት ዕለት ነው። ሶስተኛው ምክንያት ደግሞ ቅድስት አፎሚያን ሊቀ መላእክት ቅዱስ ሚካኤል የረዳበት ዕለት ነው። ቅዱስ ባህራንን እንደዚሁ የጎበኘበት ዕለት ነው።
አምስተኛው ደግሞ ቅዱስ ላሊበላን ወደ ሰማይ ማሳረጉ የምንማርበት ነው፣ ወይም ደግሞ ያሳረገበት ዕለት ነው በዚህ ቀን ማለት ነው። ስድስተኛው ምክንያት ደግሞ ለፍጥረታት ሁሉ ምሕረት የሚጠይቅበት ዕለት ነው ይህ ዕለት ማለት ነው። አስተውሉ እግዚአብሔር ቤተሰቦች። ስለዚህ በእነዚህ 6 ምክንያቶች ዛሬ ሰኔ 12 ቀን ላይ የገናናው መልአክ የሊቀ መላእክት የቅዱስ ሚካኤልን ዓመታዊ ክብረ በዓል እናከብራለን ማለት ነው። እንግዲህ ስለ 6 ምክንያቶች እንደሚከበር አይተናል። የቅዱስ ሚካኤል በዓለ ሲመቱም ይከበራል። ባህራንን አፎሚያን ያዳነበት ሌሎችንም ያዳነበት በዓል በስፋት ይከበራልና እንኳን ለዚህ በዓል አደረሳችሁ። ሁላችሁም እንግዲህ የሚመቻችሁ ከሆነ የቅዱስ ሚካኤል ቤተክርስቲያን ባለበት ሁሉ ሄዳችሁ በዓለ ንግሱን እንደምታከብሩ ተስፋ አደርጋለሁ። እሺ፣ ከገዳም ያሉ አንድ ትልቅ አባት በቅድሚያ ለብፁዓን አበው ሊቃነ ጳጳሳት ያስተላለፉት መልእክት ምንድን ነው? ጳጳሳትም ሃይማኖታቸውን ያጥኑ። እነሱ ላይ እንደውም በደንብ ጠንከር አድርጋችሁ ብትነግሩልን ጥሩ ነው። አዎ አድማጭ ተመልካቾቻችን ብዙ ሊቃነ ጳጳሳት እንግዲህ በጣም ከአንድ ተራ ምዕመን ወይም ደግሞ ከሌላ ሃይማኖት ውስጥ እንኳን ከሙስሊሙም ይሁን ከፕሮቴስታንት ውስጥ ሊወጣ የማይችል ንግግር ከጳጳሶቻችን ሰምተናል። እነዚህንም ጭምር አያይዘው እንዲነግሩን እንጠይቃለን። ምክንያቱም አህያ እንደሚበላ የነገሩን ጳጳሳቶች አሉ። እመቤታችን ቤዛዊተ ኩሉ ዓለም አይደለችም ተብላም ልትጠራ አይገባም የሚሉም እንዲሁ ሊቃነ ጳጳሳት ተፈጥረውብናል። ስለዚህ እንደው ለእነሱም የሚሆን መልእክት ከአባታችን እንስማ። እሺ፣ ይህማ ጥሩ ነው፣ መልካም ነው። እግዚአብሔር አምላካችን የቸርነቱ ብዛት ይህ ነው አይባል አይቆጠርም። ለአዳም ሲል ክብሩን ዝቅ አድርጎ መጥቶ 33 ዓመት ከ3 ወር አስተምሮናል። ትዕግስትንም፣ ጾምንም፣ ስግደትንም፣ ማዳንንም፣ አምላክነቱንም በሥጋ መታዘዙንም አስተምሮናል። ካስተማረን በኋላ በተናገረው ቃላት ለአዳም በገባው ቃል ኪዳን ከ5 ቀን ተኩል መጥቼ አድንሃለሁ ባለው በዚያች ዕለት ቀኒቱ ሐሳት ይሳተውለ በመቶ በዕለቱ አዳም ነፃ ወጥቷል። ነፃ ከወጣ በኋላ 40 ቀን ኪዳን እያስተማራቸው ለሐዋርያት ፈርተው ነበረ። በየሄደበት አይዟችሁ ጽኑ ተነስቻለሁ አትፈሩ እያለ 40 ቀን ኪዳን አስተምሯቸዋል። ካስተማራቸው በኋላ ደግሞ በ40 ቀን ወነበረ በኢማነከ ኑ በአባቴ ቀኝ መሆኔን እወቁ ብሎ አሳይቷቸዋል። ከዚያ በኋላ ነበሩ በኢየሩሳሌም ወተለብሱ ኃይለ ማርያም ብሎ መጥቷል። በ10ኛው ቀን ግን ወርዶ መንፈስ ቅዱስ ሰጣቸው። አንድ ቋንቋ ነበሩ፣ ፈሪ ነበሩ፣ ተነበሩ ባለባቸው ጊዜ ፍርሃትን አረቃላቸው፣ ጥርጥር አረቃላቸው። ከዚያ በኋላ ምን አለ? ሂዱና በዓለም አስተምሩ፣ ፍርሃትን አርቄላችኋለሁ፣ ሂዱ ወደ መከራ እንጂ ወደ ደስ አላልኳችሁም። ኋላ ስጋን ለሚገድል አትፍሩት፣ ሁሉም የሚገድል አለ እና ብሎ ጌታችን ወደ መከራ እንደላካቸው የታወቀ ነው። እነሱም እንደ ጎመን ተቀርደው እንደ ሽንኩርት ተከትፈው ሃይማኖትን ይዘዋል። ሃይማኖትን አጥንተዋል። በኤሜሮን ዘመን ሰማይ ተቀብለዋል። በ8 ዓመትም እንደገና ጳውሎስም ስንት አድርጎ ምስክርነቱን አብሮ ከሐዋርያት ጋር መስክሯል። እውነት ነው። ከዚያ ወዲያ 70 ዓለምን አስተምሯል። 14 ክፍለ ሀገር አስተምሯል። እና ይህንን የሆነው ነገር ከዚያ በኋላ እኒህ ሁሉ ሰባ አርድእትን ተክቷል። ከሰባ አርድእት ወዲህ ደግሞ ሊቃውንትን፣ ጳጳሳትን፣ ጴጳሳትን ከታክቷል። እነሱ በመከራ ላይ ኢትዮጵያ ሁሉ ሃይማኖታቸውን እያደረጉ እንኳን እነሱ እነ ቅዱስ ጊዮርጊስ እነ ፋሲለደስ እነ መርቆሬዎስ ሰውታቸውን እየሰዉ በሃይማኖታቸው ጸንተው ይህን ሰርተዋል። ሊቃነ ጳጳሳት ወይ ምን ሰነፋችሁ? አትስነቡ ወደ ፈተና እንዳገቡ ብሎ ነበረ። ዛሬ ሰነፋችሁ። እንደገና የይሁዳ ልቦና እናንተ ገባ። ይሁዳ ነው ፈጣሪውን ለ30 ብር ሽጦ በከንቱ የቀረ። እናንተም በብር በወርቅ እያላችሁ ሃይማኖት እየተለወጠ ክርስቲያን እየሞቱ ቤተክርስቲያን እየተገነጣጠለች ዝም ያላችሁት እግዚአብሔር ይወቅሳችኋል። እኔ አልወቅሳችሁም። ስልጣናችሁ ይወቅሳችኋል። ስማችሁ አያድንም፣ ካባ አያድንም የሚለውን አስተምሩን። ትጉ። ያለ ተዋህዶ ሃይማኖት ያለ ድንግል ማርያም ምንም ሃይማኖት የለም፣ መንግስተ ሰማያት አትከፈትም የሚለውን አስተላልፋለሁ ለአባቶች። የኔ ግሰጣ ሳይሆን የክርስቶስ ግሰጣ ነው። ሰንፋችኋል። አባቶች ሙት እያነሱ ለምጥ እያነሱ ጉባኤ አቀኑ ድውያን እየፈወሱ አጋንንትን እያባረሩ የነበሩት ዛሬ እንኳን አጋንንትን ልታባረሩ ቀርቶ ምንም አይደለም። በስንፍናችሁ አገሪቱን ኢትዮጵያን አሳደባችኋታል፣ ተዋህዶን አሳደባችኋታል። የሚወቅሳችሁ እግዚአብሔር እንጂ እኔ አልወቅሳችሁም። ስልጣናችሁ፣ ጥምጣማችሁ፣ መስቀላችሁ ይወቅሳችኋል። እኔ አልወቅሳችሁም። እኔ ወቅሼ ምንም አይደለም የማደርገው ነገር እናንተ ክብር ማወርዳለሁ። ግን የራሳችሁ ስንፍና ማይረጋችሁን ግን ያወርዳችኋል። ጠያቂውም መርማሪው የሁሉ አምላክ የሁሉ ፈጣሪ እንጂ ሰው የእናንተን
እናንተ ስልጣን ሊወርደው አይችልም። ስለዚህ ሰንፋቸዋል። ጠንክሩ፣ ጠብሩ። አሁንም ያለ ተዋህዶ ክርስቶስ ወደ ዓለም ሲመጣ ገንዘብ አላለም፣ ሰውነቱን ሰውቶ አዳነ እንጂ። እናንተ ዛሬ ፎቅ ትሰራላችሁ፣ ፍራሽ አንተን ትላላችሁ። ፍራሹ ያድናችሁ፣ ፎቃችሁ ያድናችሁ። የሚያድናችሁ እግዚአብሔር ነበረ። እግዚአብሔርን ዘነጋችሁት፣ በብር ተለወጣችሁ፣ አገራችሁን ተዋህዶንም ለወጣችኋት። ወዮላችሁ ለእናንተ ፈጣሪ ፊት የሚጠይቃችሁ ነው። እኛን ጠይቃችሁ የፈጠራችሁ አምላክ ይጠይቃችኋል። ሰንፋችኋል። እንደ አባቶች ጥንክርናውን ብርታቱን ይስጣችሁ ነው። ሌላም የለው። እንደ ሐዋርያት ነው ይሄ እና የተነገረው ነገር ይሄንን ማስተላልፈው ይሄንን ናቀተው ምንም አይደለም። የተከታተላችሁት ነው። ብፁዓን አባቶች ሃይማኖታችሁን ጠብቁ፣ ሃይማኖታችሁን መርምሩ የሚል መልእክት ነው ያስተላለፉት። እንግዲህ ጠያቂውም ጋዜጠኛውም እንደው ይበልጥ ብፁዓን አባቶች በዚህ ጊዜ እያስተላለፉ ያሉት በተለይ ከሚበላ ከማይበላው ጋር ከመቤታችን ቤዛዊት ዓለም ጋር ተያይዘው እየተነሱ ያሉ ነገሮችን ለእኛ አባት ከተናገረ በኋላ እኛ አባት እንግዲህ መልእክት አስተላልፈዋል። ብፁዓን አበው ሊቃነ ጳጳሳት ዓላማችሁ ምን እንደሆነ፣ ቤተክርስቲያን እንዴት መጠበቅ እንዳለባችሁ፣ በሃይማኖት ዙሪያ ምን መምሰል እንዳለባቸው በስፋት ተናግረዋል። በጣም ደስ የሚል ነው። እሺ ቀጣይ ለክቡር ጠቅላይ ሚኒስትሩና ለኢትዮጵያ ምን እንዳሉ ለኢትዮጵያ ደግሞ እንስማ። አብይን ምን አልኩት? አብይ ላይ ይብኝ አልኩት። አንተ ጌታዬ ወይ ጳውሎስ 8 ዓመት አሳዶ አንተንም ሰቅሎ የነበረውን እንደገና መልሰ በዓለም እንዲያስተምር እንዲመሰክር ያደረከው አንተ ይህንሳ ኢትዮጵያን የገነጣጠላትን ስንቶችን ክርስቲያኖች ስንቶችን ያበሳቆለው ልብ ሰተህ መልሰህ ለንስሐ ብታበቀው ምናል ለአንተ ቢሳነ ይሄ ነው እንግዲህ እውነት ቃሏል። አሁንም ደግሞ የላከው ምንድነው? አብይ እስካሁን ድረስ ኢትዮጵያ ጠብቀሃለች። እስካሁን ኢትዮጵያ የገዛ ጓደኛ ሊገል ይፈልግ ነበር። ኢትዮጵያ ጠብቃል። ኢትዮጵያን ምከዳ ከሆነ ፈረንጁ፣ መስኮቡ፣ እንግሊዙ፣ መሳሪያው፣ ሰራዊቱ አያድንህም። ልዳን ሐልክ ኢትዮጵያ ማሪ ብለህ ከአባቶች እግር ወርቀህ ጸልውልኝ ብትል የሚጠቅም ይሄ ነው እንጂ ፈረንጁ አያድንህ፣ መስኮቡ አያድንህ፣ እንግሊዝ አያድንህ፣ መሳሪያው አያድንህም የሚለውን ለጭቄዋለሁ። አባቶች እግር ወርቀህ ኢትዮጵያ ማሪ ብለህ አባቶች ጸልዩልኝ አልቅሱልኝ ብለህ ንስሐ ገባ እግዚአብሔር የሚያደርገውን ያደርጋል የሚል ነው እንጂ እንደው ዝም ብዬ ነሙት እሷ ሙሲያ ምን ላደርገው ምን አለኝ እሱ ስጋ አለኝ እንዴ? እና እውነት ኢትዮጵያ እንዳትገላት እና አሁንም ኢትዮጵያ ምንም አይደርስባት ምን አለኝ። አሁን እኮ ደግሞ አለኝ እኮ ዘንድሮ እንግዲያ እውነት ልንገርህ ኢትዮጵያን ማንም አይነካትም። ራሷን ነው የምትጠበቀው፣ አምላክ ነው የምትጠበቀው እያልኩ ነው ዛሬ የምናገረው። እስከ ፋኖ መከላከያንም እናገራለሁ። በእግዚአብሔር ያመነ ያቸንፋል፣ በእግዚአብሔር ያላመነ ነገ ይወርቃል። እንግዲህ እንደተከታተላችሁት ነው ኢትዮጵያ አትጠፋም፣ ኢትዮጵያን ማንም ሊያጠፋት አይችልም የሚል ነገር አንስተዋል። ለክቡር ጠቅላይ ሚኒስትሩም መልእክት አስተላልፈዋል። እንግዲህ በዚህ ላይ ሀሳብ አስተያየቶቻችሁን እናንተ እንድትሰጡ እየጠየቅኩ እኔ ወደ ቀጣዩ መርሃ ግብር እንለፍ። እንግዲህ ቀጣዩ የምንመለከተው ብፁዕ ሊቀ ጳጳሱ እንግዲህ ለ32 ዓመታት በ600 ብር ደሞዝ ያገለገሉት እስቲ እንስማቸው። 32 ዓመት 20 ዓመት በቅስና 12 ዓመት በጵጵስና በዛው 6 ዓመት ነው ያገለገልኩት። ይሄም ጭማሪም አልጠየኩም፣ አላመለከትኩም። አመስግኜ ያው እግዚአብሔር ይጠበቀኝ። በቀን ግን በዚህ ሁሉ አገልጋይ ይጨመርልኝ ረዳት ነው እንጂ ደሞዝ አነሰኝ ቢሆን አልጠየኩም። በኋላ ግን አሁን ቄርሎስ ስራ አስኪያጅ ሲሆኑ መዝገቡን ተመልክቶ እንዴት ነው እንዲህ ጳጳስ አይደለም ይሄ በውጭ ሀገር ያለው እንዴት ነው በሳቸው ጊዜ ነው የተስተካከለው እንጂ እስከሳቸው ድረስ በ600 ብር ነው ያገለገልኩት። እሱ ምንም አልጎዳኝም፣ ምንም አልተቸገርኩም። ችግሩ ሰው ስራው ተጎዳ በማለት ካሰነ በስተቀር ይኸው አሁን ጳውሎስ የጻፍኩላቸው በእንግሊዝኛ ነው ይኸው አለ የዛሬ 23 ዓመት ነው እንግዲህ ያው ለአገልጋዩ ሲመጣ ችግር እንደኔ ችግር እንዳይደርሰው እዚያው ረዳት እንደሆነው እንግዲህ እንደኔ ብዙ ችግር ነው አንድ 30 ዓመት እንዳይቸገር እዚያው ሁዬ እንድረዳው ተቀየር እንዳትሉኝ አመልክቼ ነው እንግዲህ ምን እስካሁን ድረስ መልስ አልሰጠውም። እንግዲህ እንደተከታተላችሁት እኚህ ብፁዕ ሊቀ ጳጳስ ብፁዕ አቡነ ታዲዮስ ይባላሉ። የጃማይካ ሀገረ ስብከት ሊቀ ጳጳስ ናቸው። ለረጅም ዓመታት እንግዲህ እንዳደመጣችሁት በእውነት 600 ብር ደሞዝ እየተከፈላቸው እንዳገለገሉ ያ ደሞዝም እንዳላሳሰባቸውና አሁን አገልጋይ እንዲጨመርላቸው ነው የጠየቁት። እንግዲህ እኚህ ብፁዕ ሊቀ ጳጳስ ሁልጊዜ ወደ ኢትዮጵያ አይመጡም። በ2 ዓመት በ3 ዓመት ለግንቦቱ ርክበ ካህናት ሲኖዶስ ነው የሚመጡት። እንግዲህ ዘንድሮ መጥተው በጣም ደከመኝ ብለው ለቅዱስ ሲኖዶሱ ሪፖርት እንዳቀረቡ ተሰምቷል። እስቲ አንድ ጽሑፍ ላንብብላችሁ።
ብፁዕ አቡነ ታዲዮስ አስደንጋጭ ሪፖርት ለቅዱስ ሲኖዶስ ይላል። የጃማይካው ሐዋርያው ብፁዕ አቡነ ታዲዮስ መልካቸውን አይተናቸው የማናቀው ከ40 ዓመት በላይ በኢትዮጵያ 600 ብር ብቻ እየተከፈላቸው የኖሩት የጃማይካው ሀገረ ስብከት ሊቀ ጳጳስ የብፁዕ አቡነ ታዲዮስ ሪፖርት ምን ነበር? 40 ዘመን ሰርከብስት የዕለት እንጀራ በማይገኝበት ጃማይካ ሀገር ሳገለግል ስኖር ልኑር ልሙት ሲኖዶስ ያልጠየቀኝ ለምንድን ነው? ይህን ያህል ዘመን እኔና ስራ አስኪያጄ 600 ብር ብቻ እየተከፈለን ስንኖር በየዓመቱ ለስብሰባ ባለመገኘቴ ለምን እንዴት ብላችሁ አትጠይቁም? ይህንን ካሉ በኋላ አቡነ ታዲዮስ በሉ እኔም ስራ አስኪያጄም 40 ዓመት በእንግሊዘኛ ሰበክን አገለገልን። አሁን ግን ደክሞናል፣ እርጅናው ተጫጭኖናል፣ ሌላ ሰው መድቦ የጃማይካ ክርስቲያኖች ያለ አባት አንድ ቀን ማደር አይችሉም ብለው እርፋሉ። ያን ጊዜ ምን እንደሚፈጠር መገመት አያቅትም። 600 ብር ብቻ እየተከፈለ የሚያገለግል ስራ አስኪያጅና ሊቀ ጳጳስ ከየት ይመጣል? የጃማይካን አየር ችግሩን ተቋቁሞ ቅዱስ ሲኖዶስ የጣለብኝን ኃላፊነት እወጣለሁ የሚል አገልጋይትስ ከየት ይምጣ? አባቶች ሁሉን ከሰሙ በኋላ እስከ ጥቅምት ይጠብቁን እናስብበት እንደተባለና ብፁዕ አቡነ ታዲዮስ የቀረበውን ሪፖርት የብዙዎችን ልብ እንደነካ ሰማን። የብፁዕ አቡነ ታዲዮስ ትዕግስት ምን አይነት ትዕግስት ነው? የብፁዕነታቸው በረከታቸው ይደርብን አሚን የሚል ጽሑፍ እንግዲህ በዚህ በማህበራዊ ሚዲያ ሲሰራጭ ተመለከትኩና ለእናንተ ለማጋራት ወደድኩ። እንግዲህ ቤተክርስቲያን በእውነት ዛሬም አባቶች አሏት። እግዚአብሔር የሚፈልገው እንደዚህ አይነት አባቶችን ነው። ስለ ገንዘብ ስለ ንዋይ የሚሉ ሳይሆን ስለ ነፍሳት የሚጨነቁ ብዙ ነፍሳትን ወደ በረቱ ለማምጣት የሚጨነቁ እነሱ ደሞዛቸው ነፍሳትን ወደ በረቱ መጨመር ሃይማኖቷን መጠበቅ መሆኑ እኚህ ብፁዕ ሊቀ ጳጳስ እንግዲህ ብፁዕ አቡነ ታዲዮስ በረከታቸው ይድረሰንና ብፁዕ ቅዱስ አቡነ ጳውሎስ አንብሮተ እድ የተሾሙ ብፁዕ ሊቀ ጳጳስ ናቸው። እንግዲህ እንደ እውነቱ ብዙ ኦርቶዶክሳውያንም አያውቃቸውም። እኚህ ሊቀ ጳጳስ ብዙ ኦርቶዶክሳውያን በእርግጠኝነት እኚህ ሊቀ ጳጳስ አያውቃቸውም። ለምን ልታይ የሚሉ አይደሉም። በየጊዜውም ወደ ኢትዮጵያ የሚመጡ አይደለም። ከሀገረ ስብከታቸው አይወጡም። አሁን እንግዲህ ሲደክማቸው ደከመኝ፣ እርጅናው እየተጫጫነኝ ነው፣ ረዳት ሊቀ ጳጳስ መመደብ አለበት የሚል ጥያቄ ሲያቀርቡ ነው ይህ ነገር የወጣው። በእውነት እግዚአብሔር በእድሜ በጸጋ ያቆይልን። እንዲህ አይነት አባቶች ስላሉን ልንኮራ ይገባናል። ብዙ እንደዚህ አይነት አባቶች አሉን እና ቤተክርስቲያን በእውነት በእነዚህ አባቶች ትደሰታለች። እኛ ልጆቿ ደግሞ በእነዚህ አባቶች እንጽናናለን ማለት ነው። በድጋሚ ብፁዕነታቸው በረከት ይድረስን። እናንተም ለብፁዕነታቸው መልካም ምኞታችሁን ተመኙ። በሃይማኖት ጸንታችሁ ከምትጸልዩበት ከምትወድቁበት ጉድጓድ ሁሉ ቅዱስ ሚካኤል በክንፈ ረድኤቱ አቅፎ ያወጣችሁ። ቅዱስ ሚካኤል ያረዳው ሰማይ፣ ቅዱስ ሚካኤል ያረዳው መነኩሴ፣ ቅዱስ ሚካኤል ያረዳው ነቢይ፣ ቅዱስ ሚካኤል ያልረዳው ሐዋርያ የለም። የጽድቅ ሁሉ አበጋዝ ነው። ሁላችሁም ገድሉ ድርሳኑን ከቤታችሁ አድርጋችሁ እመኑ። እሱንም ሚካኤል ሚካኤል ካላችሁት ፈጥሮ ይደርስላችኋል። ባህር ቢያሻግር እሱ፣ መና ቢያወርድ እሱ፣ ቅዱስ ጴጥሮስ ቢታሰር ያወጣው እሱ፣ አቡነ ተክለ ሃይማኖት ውሃ ሞልቶባቸው ውሃ ሊሻገሩ ሲትሉ ማን ያሻግርሃል ሲሏቸው አይ እግዚአብሔር ያውቃል ሲሉ ቅዱስ ሚካኤል መጣና ተከተለኝ ብሎ እርመድ እያለ በውሃ ላይ ሲጀምር አቡነ ተክለ ሃይማኖት ይከተሉ ነበረ እና ቅዱስ ሚካኤል የረሃብ ጊዜ ስንቅ አቀባይ ነው። ሲታሰሩ ጠያቂ ነው። ሲታመሙ ፈዋሽ ነው። ውሃ ሲሞላ አሻጋሪ ነው። ቅዱስ ሚካኤል ከጉድጓድም የሚያወጣ ነው። ፈጽማችሁ መኑት። ከጉድጓድ ውስጥ ብትጣሉ ስንቅ ያቀብላል። ዳንኤል ከጉድጓዱ ሲሰጋ እንባቆም ለእህል አጫጆች ሊያቀብለውን የነበረውን ስንቅ በአንድ ጠጉሩ አንጠልጥሎ ወስዶ በአንድ ጠጉሩ እኮ ነው እንባቆምን አንጠልጥሎ ከነስንቁ ከዳንኤል ጉድጓድ ውስጥ አስገብቶ ድንጋዩ ሳይከፈት ዳንኤልን አብልቶ መልሶ ደግሞ እንባቆምን ሀገሩ አድርሶታል። ከኢየሩሳሌም እስከ ባቢሎን ስንቅ የሚያደርስ ስንቅ አቀባይ ቅዱስ ሚካኤል ነው። ስትተኛ የሚቆም ስትዘረጋ የሚዘረጋ ማረኝ ስትል ማረው የሚል በጣም የሚወድህ መልአክ አለ። ነዋ ሚካኤል። መጽሐፍ
ቅዱስ ላይ ከፍሬያቸው ታውቋቸዋላችሁ የሚል ቃል አለ። ዛሬ ምንድነው ልነግራችሁ ያሰብኩት የምትከተሉትን ሰው ሲሪየስሊ አስቡበት። ባይዘው ሶሻል ሚዲያ ላይ በጣም የማይሆን ሰው ስለምትከተሉ የእነሱን ካራክተር እያያዛችሁ ትመጣላችሁ እና የምትከተሉትን ሰው በምንድነው መከተል ያለባችሁ መሰላችሁ? ፍሬውን ተመልከቱ። ይሄ ሰውዬ አት ዘ ኤንድ ምንድነው ያመጣው? እና የማይሆን ሰው ፎሎ እያደረጋችሁ ወይ ደግሞ በጣም ሮንግ የሆነ አይዲያ የሚያስተላልፍ ሰው እየተከተላችሁ አት ዘ ኤንድ እንደነዚህ አይነት ሰዎች በእናንተው ትከሻ ላይ ይፈምሱና መልሰው እናንተን ይሰድቧቸዋል። ከዛ እንደገና እኛ አፈምሰን ምናምን ትላላችሁ። ኖ አይደለም፣ መጀመሪያ እናንተ ናችሁ ያጠፋችሁ። የምትከተሉትን ሰው እወቁ። የአበሻ ኖርም፣ ባህል፣ ትራዲሽን የማያውቅ ሰው እየተከተላችሁ ከሆነ ነገ ባህላችሁን፣ ትራዲሽናችሁን ተነስቶ ይሰድብላችኋል። ሃይማኖት የሌለው ሰው የምትከተሉ ከሆነ ነገ ሃይማኖታችሁን ተነስቶ ይሰድብላችኋል። ስርዓት የሌላት ሴት የምታፈምሱ ከሆነ ነገ ትነሳና ስርዓት አልበኝነትን፣ ራቁትነትን ትሰብክላችኋል። ስለዚህ መጀመሪያ የምትከተሉትን ሰው ማወቂያው መንገድ ደግሞ ምንድነው? ፍሬያቸውን ተመልከቱ። እንትና የምትባለዋ ቲክቶከር የምታፈራው ፍሬ እናንተ የምትፈልጉት አይነት ፍሬ ከሆነ እሷን ፎሎ አድርጓል። ካልሆነ ቆርጣችሁ ጣሏል። እንትና የሚባለው ኢንፍሉዌንሰር ኢንፍሉዌንስ የሚያደርግበት መንገድ ከሃይማኖታችሁ፣ ከባህላችሁ፣ ከኖርማችሁ፣ ከአስተሳሰባችሁ ጋር የሚጋጭ ከሆነ ቆርጣችሁ ጣሉት። አይሆንም። በቃ ብዙ ሰው ስለተከተለው አይደል። ወንድ ከሆናችሁ እንደ ወንድ ስትሪክትሊ ቫልዩዋችሁን ወቁ። አበሻ ናችሁ፣ ኢትዮጵያዊ ናችሁ፣ ቫልዩዋችሁን ወቁ። የምትከተሉትን ሰው ምረጡ። እንግዲህ ለዛሬ ያስኩላችሁ ይህን ይመስላል። በሌሎች መርሃ ግብሮች እስክንገናኝ እጅግ አከብራችኋለሁ። ቸርን ሰንብት።